እንዳለ ጌታ የተቀበል ብሏል። አሉላ ገበያ ይነገዳል ሎሚ ጡረተኛው ሚዜ ወተትሽን ቀምቅሚ ብሏል። ይደገም ሳቢ ነው። እንዳለ ጌታ ተቀበል ይላል። አሉላ ገበያ ይነገዳል ሎሚ ጡረተኛው ሚዜ ወተትሽን ቀምቅሚ ብሏል። እሺ ተቀበል በከፍተኛ ሁኔታ በዩናይትዶች ቤት ውስጥ የዩናይትዶች ጥበብ ሞልቶ እየፈሰሰ ነው። ሲዲ ስፖርት ቤት ውስጥ ተቀበል እያሉ ነው። ለንደን ኤምሬትስ መድፍ ተኳሽ ሞቶ አርሴን ሰይጣን መታው አንድ አጥማቂ ጠፍቶ ይላል። እንደዚህ አይነት ያለ ይደገም። አዎ ለንደን ኤምሬትስ መድፍ ተኳሽ ሞቶ አርሴን ሰይጣን መታው አንድ አጥማቂ ጠፍቶ ያትበለው መታው መድፉ መድፈዚህም ተተኮሰ እዚሁም ላይ መድፍ ተተኮሰ። ይደገም እያሉ ነው። አራለካኝም በታሪክ ለንደን ኤምሬትስ መድፍ ተኳሽ ሞቶ አርሴን ሰይጣን መታው አንድ አጥማቂ ጠፍቶ ይላል። እንግዲህ በሜዳ በማንቸስተር ዩናይትድ ረማንጄ በዘንድሮ ዋንጫ ካልበላ 100 ዓመት ክለብ ሳይፈርስ ቢቀጥል እድሜ ልክን ዋንጫ በላ እድሜ ልክን። ምን አይነት በጠጥ የሆነ አሰልጣኝ ነው? ምን አይነት ሽንታም ቅዘና! ጎላ ገብተህ ትከላከላለህ በሜዳ ለጣፋሽ አስገብቶ የሚያናድድ ውጤት። የእውነት መቆጨት አለባችሁ። ምንም ማጽናናት አያስፈልግም። መረገጥ ነው ያለበት አርሰናል ዛሬ መረገጥ ነው ያለበት። ማንቼ ይለያል። ምን አይነት ጎል ነው ኩኛ! እረ ዶርጉ ዛሬ ይለያል። እድሜ ልክን ዋንጫ በላል። ይሄን አመት አሳልፈ ከሰጠክ እድሜ ልክን ነግሬሃለሁ። በጭባጭውን አርቴታ አሉት እኮ በፊትም እኮ መጀመሪያም እኮ ያለው በማይክል አርቴታ ነው። አርሰናል በማይክል አርቴታ አሰልጣኝነት ዋንጫ አይበላም ነው ያለው እንጂ አርሰናል ዋንጫ አይበላም አላለም። አርሰናል አይችልም ለማለትም አይደለም። ሁሌ ይናገራል። ፈሪ አሰልጣኝ ነው ያለው ግልጽ በግልጽ። እንደውም ሊቨርፑል እንደ በዛ ደረጃ ሊቨርፑልን ጫና እየፈጠረበት ለምንድን ነው የሚያፈገፍገው ነው። ዛሬም እኮ ያየነው አርቴታ ችግሩ እኮ ይሄ የሚያፈገፍግበት ነገር ከረፍት በኋላ አንድ ጎል ለማስጠበቅ ወደ ኋላ ሸሽተህ ግብ ይቆጠርበት። ቁጥር ያዙን ተመልከተው እስኪ ቁጥር ያዙን ይኸው ያለውን ቁጥር ያዝ ጌም ስታተሱን ብታየው ቁጥሩ በጣም የሚገርም ነው። በነገራችን ላይ ማለት ነው በጣም የሚገርም ነው ልዩነቱ ማለት ነው። በአርሰናልና በማንቸስተር ዩናይትድ ጨዋታ ቁጥራዊ አሃዞቹ በጣም የሚያስገርም ትልቅ ርዕሰ ዜና ተፈጠረ። ፈጽሞ የማንጠብቀው አሁን ኤምሬትስ ኢዝ ኖ ሎንገር ኤ ፎርትረስ። እዚህ ስቴዲየም ላይ አርሰናል የነበረውን ጥንካሬ የነበረውን የማሸነፍ መንፈስ በ12ኛ ተጫዋች በደጋፊው የሚያገኘው ከቅርብ ጊዜ ወዲህ በተለይ በእነዚህ ዓመታት ሲያገኝ የነበረው ሞቅ ያለ ድጋፍ ዛሬ ማን ዩናይትዶች መጥተው ይህንን ስሜት ነው የሰበሩት። ይሄ ይሆናል ብለን ፈጽሞ አላሰብንም። ካሪክ በኃላፊነት ሲመጣ የሊጉን አንደኛ የሊጉን ሁለተኛ ሁለቱንም አሸንፈው ከሁለቱም 6 ነጥብ ነው ያገኘው። በነገራችን ላይ በሚቀጥለው ሳምንት በሚደረገው ጨዋታ አርሰናል ሊድስ ዩናይትድ ነው የሚገጥመው። ቀድሞ የሚጫወተው አርሰናል ነው። ማንቸስተር ሲቲ ደግሞ ከቶተንሃም ሆትስፐርስ ጋር ነው የሚጫወተው ለንደን ላይ ማለት ነው በስፐርስ ሜዳ። በቀጣዩ እሁድ ቅዳሜ አርሰናል ሊድስን ይገጥምና እሁድ ነው ጨዋታውን የሚያደርገውና አጓጊ የሆነ እንግሊዝ ፕሪሚየር እንደገና አርሰናል አበቃ የተባለለትን ዋንጫ እንደገና ደግሞ አንሰራራ። ሲቲና አስቶን ቪላ እንዲያንሰራሩ የሚፈቅድ ነው በትክክል። ስለዚህ ኔክስት አርሰናሎች ሊድስን ማሸነፍ ከቻሉ ተመልሰው ልዩነቱን ወደ 7 ማስፋት ይችላሉ። ኔክስት ምናልባት ስፐርስ ጋር ሲቲ ጫና ተፈጥሮበት የሚያደርገው ጨዋታ እንዳለም ግንዛቤ ውስጥ መረዳት ያስፈልጋል። ግን ሲቲ ይሄንን ነጥብ የሚለቅ አይመስለኝም። ኧረ አይፋታም። ጋርዲዮላ ይሄንን አንድ ድል ሲስጠኝ እኮ ነው ያለው አርቴታ ነው። አንድ ድል ብቻ ይስጠኝ ነው ያለው። ከዛ አሁን አርሰናል የሚጠቀምባቸው ድሎች አሉ። ሊድስን ከገጠመ በኋላ አርሰናል የሚያደርገው ጨዋታ ከሰንደርላንድ ጋር ነው። በአንጻሩ ማንቸስተር ሲቲ ስፐርስን ገጥሞ ሊቨርፑልን ነው የሚገጥመው። ተከታታይ አወይ ሁለቱንም አወይ
አስቶን ቪላ በዚህ ማን እንዳይሾልክ ግርሜ። አይ እኔ አስቶን ቪላን አልተማመንበትም፣ ሲቲ ነው። ግን አርቴታ አሁን ይሄንን እየተረዳ ይሄንን ራሱ ካልኩሌት ማድረግ አለበት። ቀጣይ ተጋጣሚ ስፐርስ ነው፣ ሊቨርፑል ነው፣ አንፊልድ ላይ የሚደረግ ጨዋታ ነው። እንደገና በቶተንሃም ስፐርስ ሜዳ ነው። አርሰናል ደግሞ ሊድስ ዩናይትድና ሰንደርላንድን ነው የሚገጥመው። ሊድስን አዌይ ነው የሚገጥም፣ ከዛ ኤምሬትስ ላይ አርሰናል ሰንደርላንድን ነው የሚገጥመው። ስለዚህ እነዚህን አድቫንቴጆች ጭምር አርቴታ መገንዘብ እንዳለበት መረዳት እንዳለበት። ደግሞ የሚገርማችሁ ነገር ሁለቱንም ጨዋታ ለምሳሌ ሊድስን ሲገጥም አርሰናል ቅዳሜ ነው የሚጫወተው፣ እንደ ኔክስት ዴይ ደግሞ ሲቲ ይጫወታል። እንደገና አርሰናል ሰንደርላንድን ቅዳሜ ይገጥማል፣ ተመልሶ አሁንም እሁድ ሊቨርፑልን ይገጥማል ሲቲ። ሶ ይሄንን አድቫንቴጅ ስላለ አርቴታ የሚጠቀምበት ከሆነ አሁን እጁ ላይ ያሉትን ነገሮች አሳልፎ እየሰጠ ነው። ኖቲንግሃም ፎረስት ላይ የጣላቸው 2 ነጥቦች ለዚህ ማሳይ። ይሄ ነው የኔ ባንቼ ጆርጎ የኔ ሊዮኔል ሜሲ ጉኛዬ ኢመሬት ሜዳ የኔ መለማመጃ ነው አባቴ። ሁለተኛ ጋር እንግዲህ ከበኋላ ከማንቼ ጋር ትከጃ ትለጋጋ አታገኝም። ግሎሪ እንችላለን። እሺ ሀገ አይወ ወረድ ይያለ ተጠግተን አይዞ አስጌ ምንም ሁለት ሊጎር የሚከለክሉንም ሂድ አስኩ አይዞ አስጌ አይዞ ወንድሜ አታልቅስ። አይዞ እነሱ እኛ ዋንጫ እንድንበላ አልፈለጉም። አይዞ እዚህ ነብይ ይዘን እኮ የምናየው አይዞ ሰይጣኑ ተነሳበት። ለካሪክ በጣም አሜዚንግ አሰልጣኝ። አንተ ኪም የፈርጉሰን ልጅ አባቱ ልጅ ኪም ጨዋታ የሚያነብበት መንገድ በጣም የሚገርም ነው። ማንቼ በሉስኪ ማንቼ አልተቻለም። ይሄ ነው ሐሳብ። አሰልጣኝ ያሸንፋል ያልነው ይሄ ነው። አለቀ፣ በቃ ተጠናቀቀ። ማንቸስተር ዩናይትድ አርሰናልን ገዝግዞ ወረደው አሰኝቶ በገዛ ሜዳው ቀጥቅጦ ተመለሰ። ቀጠቀጠው ማንቸስተር ዩናይትድ አርሰናልን። አፈር በላው፣ አፈር አላሰው። ሚካኤል አርቴታ ምን መማር እንዳለባቸው ካሪክ ቁሞ ኤምሬትስ ላይ ደጋፊዎቸው ፊት አሳያቸው። አሁንም አርሰናል ሊጉ መሪ ሆኖ ግን ይቆያል። ማንቸስተር ዩናይትድ ቶፕ ፎር ውስጥ ገብቷል። አሁን ክርክሩ ያቺ የእጅ ኳስ ነች። ባይዘዌ አይቷል ጋብርኤል ጄሱስ ምክንያት አስፈልገው ያቺ ፔናልቲ። ማንቸስተር ዩናይትድ ያልተገመተ ያልተጠበቀ አስደናቂ ድል የሊጉ መሪን አርሰናልን ገረፈው። የአርሰናል ተጫዋቾች ፊታቸው ላይ ድንጋጤ፣ መሰላቸት፣ ድብርት ስሜት። አሁንም ግን የሊጉ መሪ አርሰናል ነው። ዱቻዬ አቤት ድሉ እንዴት ነው? ድሉ ፉክክሩ መጣ ደግሞ ተመልሶ አሁንም እንግሊዝ ፕሪሚየር ሊግ ነው ግርምሽ። ምክንያቱም አርሰናልና ሲቲ ኢታር ላይ ጭምር ይገናኛሉ። ሚካኤል አርቴታ የአርሰናልን ደጋፊ አሳቆ ዋንጫውን አሳቆ አርሰናል ዋንጫ የሚበላው እንደዛ ነው ያልኩት። ለዚህ ነው ዩናይትድን ምን ደግፈው ይሄን ነው ኩለለ ለዚህ ነው ካሪክ ይችላል። ካሪክ አስደናቂ ሶፊ ባለው ነው የሰራው በአቅሙ። ይሄ አሰልጣኝ ባለው ነገር ትናንት በተባለው ልጆች ይሄንን ተጫዋቾች እነዚህ ሩበን አሞሪምም እነዚህ ተጫዋቾች ነው ያሉት። ካሪክም እነዚህ ተጫዋቾች ነው ያዘው። ምንም የተጨመረ ተጫዋች የለም። የጨዋታ ሲስተምና ልጆች ግን አየው አሰልጣኝ ካሪክ ምን ያህል ሐሳብ ስለዚህ እኔ አሁን የማስበው ምንድነው ሚካኤል አርቴታ እንዳልኩ ሲጀመርም ብዬ አሳቆ ነው ዋንጫ የሚበላው። ዋንጫውን ይበላል አይቀርም።
ግን ይሄ ሰቀቀን መጀመሪያ ማወርተነዋል። በዛ ልክ ከሄደ ሰውዬ አሁንም ሰቀቀኑ አይቀርም። ዞሮ ዞሮ አርሰናሎች ብዙ አትበሳጩ። መጨረሻ ላይ በእንደዚሁ ስቴፕ እየወሰደ ዋንጫ ይሰጣቸዋል። ከዛ በኋላ እንግዲህ እግዚአብሔር ይሁን። ግን በእንደዚህ አይነት ነገር አሳማኝ ነው። አሁን አርሰናል እስካሁን ባለው ሂደት አሳማኝ አይደለም። ትልልቆቹ ቡድኖች በተለይ በአስቶን ቪላ ተሸንፈዋል። በሲቲ ሜዳው ላይ ጥረዋል። በሊቨርፑል በደርሶ መልስ ሊቨርፑል 4 ነጥብ ወሰደበት። በማንቸስተር ዩናይትድ ዛሬ ተሸነፈ። ዋንጫውን ቢወስድ እንኳን አሳማኝ ነው። አሳማኝ አይደለም። አሳማኝ ያልሆነው እኮ የልጆቹ የኳስ ጥራት የጨዋታ መንገድ ሳይሆን ሰውየው የሚጠቀመው አጠቃቀም ነው። እንዴ አንተ ተጫዋቾች ከሌላው ቡድን ተጫዋቾች ከተሻሉ ለምንድን ነው የምታስራቸው? ለምን ትይዛቸዋል? ለምንድን ነው የማትለቃቸው? ለምንድን ነው ተደጋጋሚ ጎል እያገቡ በራስ መተማመናቸውን የማትጨምርላቸው? አሁን ማንቸስተር እኮ አቻ ሲሆን መነቃቃቱ ስመጣ ረፍት ወጣ። ከረፍት በኋላ ሚኬል አርቴታ ያጠቃሉ ብለን ስንጠብቅ በሜዳቸው ላይ መጫወትን መረጡ። ምን አደረገ ማንቸስተር? አቀዝቅዞ ኳሱን ይዞ መጫወት ጀመረ። ሁለተኛ ጎል ደርጉ አስቆጠረ። ደርጉን እንደውም ምን እያል ነበር? በሱ ቦታ ላይ ወጥቶ ኩኜ በገባ አይደለ እንዴ? ወይ ኩኛ ወይ ማን ነው ማውንት በገባ ያው ኩኛም ገብቶ እኮ አገባ አይደል? ስለዚህ አሁን እኔ ተጫዋቾቹ ተሸነፉ ሳይሆን ነገም የምንሰማው የዓለም ሚዲያ የሚያወራው ሚኬል አርቴታ ተሸነፈ ነው። እና እንዴት አድርጎ አሰልጣኝ ተጫዋቾችን እንደሚያስር በሲስተም ይዞ ቲም እንዲሸነፍ ማድረግ እንደሚችል ያየንበት ነው። ሚኬል አርቴታ በራሱ ላይ ምቀኛ እየሆነ ነው። ከዚህ እንደ ነበር ጨዋታው አጠቃላይ ሂደቱ ሶፊዬ እንግዲህ ጨዋታው ጀሞ ከማንቸስተር ዩናይትድ ደጋፊ ከምጣላቸው አንደኛ ነገር የመጨረሻ ክፍታፍ ናቸው። የመጨረሻ ትቧፍ ደጋፊ ምን አይነት ቲም እንደሚደግፍ ቲሙ ምን አይነት አቋም ላይ እንዳለ ማቅ ደንቆሮ ኳስ እንዴት እንደምታዩን አላውቅም። የእውነት ከምን አይነት ቲም ጋር እንደምትጫወቱ ደግሞ አላወቃችሁት። ምን ትልቅ ቲም እንደሚደግፍ ገንድሶ እንደሚጥል በቃ ቻምፒየንስ ሊግ የሚለው ገንድሶ ነው ጣለ። በቃ ፕሪሚየር ሊግ ላይ በቃ አስጨናቂ ቲም እንደሚደግፍ ቲም አባችሁ አካፋታችሁ ይገብረኛል በጣም የእውነት ምንም እንደማታመጣው ተቋልክ ምንም 9 ዓመት ሞልቷል። ኤሚሬትስ ላይ ሄደህ ካሸነፍክ 9 ዓመት እናንተ ምን አባውነ ነው በዚህ አቋም በዚህኛው እየተልከሰከሰ አቋም አርሰናል እንደምታሸንፈው በአርሰናል ጸሎት የመጀመሪያውን ከፈርጉሰን በኋላ የሚገርም አቋም ከሲቲ ጋር አሳየክ። የመጀመሪያ ከፈርጉሰን በኋላ አንተ ግን ምንም አትፈጥርም። የ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠናቀቀ። ማንቸስተር ዩናይትድ አርሰናልን በሜዳው ሂዶ 5-0 አምስቱንም ጎል ያስቆጠረው ማንቸስተር ዩናይትድ ነው። ሁለቱን በራሱ መረብ፣ 3ቱን ደግሞ በራሳቸው መረብ ላይ ወዘወዘላቸው። ምን አይነት አስደናቂ ግቦች ነው የተቆጠሩት! ፓትሪክ ዶርጉ፣ ብሪያን ምቤሞ በረኛውን አንጋሎ፣ ከቦክስ ውጭ ማቲያስ ኩኛ፣ እንዲሁም ደግሞ ፓትሪክ ዶርጉ በድጋሚ ኧረ ጎበዝ ይሄን ወረኛ ዝም አስባል ነው። ከኛ ጋር አፍ የለም። 3 ጎል ተቆጥሮ ባያቅም ሄድና ሌላ ሰው ጠይቅ። በኤምሬትስ አትሸነፍም፣ ሄድና ሌላ ሰው ጠይቅ። ይሄ ማንቸስተር ዩናይትድ ነው። ግሎሪ ማን ዩናይትድ። በቃ አንድ የወያላ ደጋፊ እንዳይሆነ አንድ ማለት ነው። ቂጡን ወስዳችሁ ልጥፍ ነው በቃ። ወያላ ከኛ ጋር ማውራት የለበትም። ወያላው ወደ ቤት በቃ ከኛ ጋር ማውራት እንደዚህ አይነት ሰፋጣ አናውቅም። እኛ ወስደን ቂጡን ወስደን መገረፍ አለበት። ወያላ ደጋፊ ጋር ቂጡን በቃ ሳምንታችን አስገብረናል። በቃ እዛ ላይ ነው ዋውጃ ልጥፍ በቃ። የዛሬው የካሪክ የመጽሐፉ ጅማሬ ምን ይመጣል ነው ያራዳ ልጆች ማለት ነው። ኦንጎል ማንቸስተር ዩናይትዶች ለአርሰናል አሳልፈው ሰጡ። ምን ይመጣል? ሴት ፒስ በተገኘች ኳስ አርሰናሎች ጎል አስቆጠሩ። ምን ይመጣል? ማቲያስ ኩኛ
ዶርጉ ምን አይነት አውሬ ጭራቅ የሆነ ጎል ነው ያራዳ ልጆች። ማንቸስተር ዩናይትድ ከጨዋታው በፊት ቪዲዮ ሰርቼላችሁ ነበር። ነገር ግን ቲክቶክ በጣም ቪዲዮ እያዘነ ያለው ሼር ኮፒ ሊንክ እያረከው ገባውና ያንን ቪዲዮ ማየት ትችላለህ። ማንቸስተር ዩናይትድን የሚያክል አንድ ቡድን ለዋንጫ ሲጮት የሚያሰናክል እንደዚህ አይነት የተመታ ቡድን የለም ያራዳ ልጅ። ማንቸስተር ዩናይትድ አንተ ለዋንጫ እየሮጥክ ካገኘህ ችግር አለ ማለት ነው። ይሄንን ማወቅ አለብህ ቀድሞ ማለት ነው። ምን እንደተፈጠረ ባይታወቅም አንደኛና ሁለተኛ ደረጃ ላይ ያሉ ክለቦችን ጥጋቸውን አስይዟቸዋል በሚገራርም ሁኔታ ማለት ነው። ዛሬ ኳስ ሰጡ፣ ምንም ሰጡ። ማንቸስተር ዩናይትዶች ግን 3 ነጥቧን ወደ ቤታቸው ይዘው ነው የመጡት። ምን አይነት ጎል! ወደ ፈለጉበት መንገድ መርተው የፈለጉትን ነጥብ ይዘው ነው መውጣት የቻሉት ማለት ነው። ዛሬ ለማንቸስተር ዩናይትድ ማጨብጨብ ውዴታ አይደለም ግዴታ ነው ያራዳ ልጅ። ሐሳብ አስተያየት ኮሜንት ላይ በደንብ ሼር ኮፒ ሊንክ መደረግ እንዳይረሳ። አዳዲስ ሰዎች የፕላስ ምልክቶ እናንተ ነው። አሁን ይኸውልህ ከጨዋታ በኋላ ማለት ነው እየዞርኩ ሬሳዬን ነው የምሰበስበው። ወንድሞቼ በኩኛ እጅ የሞቱ ኩኛ ዳሳስን ግቢበት ሪፌንቲ አሜዚንግ የሆነ ቆንጆ የሆነ ኢቨንት ነው ያለፈው። ያው ሬሳ እየሰበሰብን አይዞ ብሪዝ ማዳፋካ ደበረ ይኸውላችሁ ሪፌንቲ ይህንን ይመስል ነበር። ትንሽ ችግሮች ገጥመውን ነበር፣ ግን እናንተን በጣም ነው የምናመሰግነው። ስለመጣችሁ እናመሰግናለን፣ እንወዳችኋለን። ኔክስት ኢቨንት ያበደ እንደሚሆን ተስፋ አደርጋለሁ። እሺ እቤት ገብቻለሁ። አብዛኞቻችሁ ተቃጥለሃል ብላችሁ ልትገምቱ ትችላላችሁ። በጣም ልክ ናችሁ። በጣም ነው የተቃጠልኩት ነው የምልህ። ቅጥል ነው ያልኩት። የባየር ሙኒክ ጌም ላይ የሰራሁትን ቪዲዮ ሄደ እየው። ሃፍ ታይም ላይ እንደምናሸንፋቸው እርግጠኛ ነኝ፣ ግን ይቅርብኝ፣ አስወጣልኝ፣ እነዚህ ተጫዋቾች አስወጣልኝ፣ ቸልሲ ያለብን አልኩኝ አይደለ? ቸልሲ በ10 ተጫዋች አዋረደ። ምክንያቱም ፈርስት ሃፍ ኤፍሲ ነን። አንድ ሃፍ ነው መጫወት የምንችለው። በቀን በየ3 ቀኑ ነው የሚያጫውታቸው። በየ3 ቀኑ ተመሳሳይ ተጫዋች ኢንተር ሚላንን መሸነፍ ነው የምፈልገው። የምንሸነፈው እኮ በቤንች ስለገባ ነው፣ በኢተን ዋኔሪ ስለገባ ነው የምንሸነፈው። እንደዛም ሆኖ ካሸነፍካቸው ብቃት ነበረው። እኔ ከአንድ በላይ ዋንጫ እንበላለን እንጂ 4 ዋንጫ እንበላለን አልኩኝ ወይ? ለምን እንዳላልኩ ታውቃለህ? 4 ዋንጫ እንደዚህ እየጮትክ አይበላም አባቴ፣ አይበላም። ዙቢሜንዲ ኢንተር ላይ እንዳስደመመን ዛሬ አዋረደን። ለምን? በቃ ስለሚጮት ነው። ራይስ ራሱ እንደ ፈረስ ነው የምትጋልበው እኮ፣ እሺ ፈረስ ነው። 3ኛ ጎል የሱ ቦታ ነበር ከቨር ማድረግ የነበረበት። 6 ቁጥር ትቀይረዋለህ። አመቱ ሙሉ ለ8 ቁጥር እያሰነጠልከው፣ ልክ ፒኤስጂ ጨዋታ ላይ ከቨር ሳያደርግ ደምቤሌ እንዳገባብን የፓርቲን ቦታ ሸፍን። እንዲህ ለመቀየር የምትገደደው እኮ ተጫዋቾችን ሮቴት ስለማታረግ ነው። ያ አሉላ የሚባል ሰውዬ ልክ ሳይሆን አይቀርም። አርሰናልን ፈራዋለሁ ግን አርቴታን አልፈራውም። እውነቱን ነው። ማን አርቴታ እያስፈራራችሁ አይደለም? እኛን እየወከብከን ነው። የቆጡን አውርድ ብላ የብብቷን ጣለች። ኤፍሲ ልንሆን ነው። ገባህ አይደለ? ይሄን ዋንጫ ፕሪሚየር ሊግን ብቻ እኮ የዛን የቼልሲ ጊዜ ማረጋገጥ እንችል ነበር። በባየርን ተሸንፈን ምን ይሰራልናል? አንደኛ ጨረስክ፣ ሁለተኛ ጨረስክ፣ አንድ አይነት ነው እናውቃለን። ባየርን ቢያሸንፈን ኢንተርን ቢያሸንፈን ምን ችግር አለው? 18 ነጥብ ይኖርን ነበር። ገባህ አይደለ? የሲቲ ደጋፊዎች የሚያለቃቅሱት እኮ ፔፕ ለምን እንደዚህ ምናምን ስለማያውቁ ናቸው። ተዋቸው። ፔፕ ሮቴሽን ያውቃል። ሪስክ ወስዶ በቤንች ይገባል። ከተሸነፈ ሽት ምንም ችግር የለውም። ማረፍ ግን አለባቸው። 4 ዋንጫ እንደዚህ አይበላም። የቆጡን አውርድ ብላ የብብቷን ጣለች ኤፍሲ። ለማንኛውም ሻውን ያላችሁት የማንቸስተር ደጋፊዎች ናችሁ ብዬ ገምታለሁ። የአርሰናል ደጋፊ ተቃጥሏል። መተኛት ቢያቅተውም ተቃጥሏል። ባካሪ ሳኛን ሄጄ እንዳገኘሁት ታይታችኋል። እንደ ቪአይፒ ነው ያገኘሁት እና ትላንት ቪዲዮ ከሰራው በኋላ አኮያ ፕሮፐርቲስ በጣም ምርጥ ድርጅት ማለት ነው ጠርተውኝ እንደ ቪአይፒ ትሪት አድርገውኝ ከባካሪ ሳኛ ጋር ያገናኙኝ እነሱ ናቸው። ነገም ፕሮግራም አለን ብለው ቀጥረውኛል። ከታች አካውንታችሁን አስቀምጬላችኋለሁ። ገብታችሁ ፎሎ አድርጓቸው ገብታችሁ፣ ምክንያቱም እኔን ስለተባበሩኝ ማለት ነው። ይመቻችሁ። ዩናይትድ አርሰናልን በልጦ ችሎ ቅብርር ብሎ አሸናፊ ብልጥ አድርጎ ማለት ነው። ምንም ወደዛም ወደዚህ ማለት አያስፈልግም። ማንቸስተር ዩናይትድ በልጦ አርሰናል አሸነፈ። ዙቢሜንዲ ምንድን ያደረገው? ይሄን ነገር ሲያደርግ የመጀመሪያው አይደለም። ቶተናም ላይም አድርጎታል። አርሰናል 4 አገባ እንጂ ጥሩ ምሽት አላሳለፈም ዙቢሜንዲ። የዚህ ሁሉ ቀውስ መነሻ ሰው እሱ ነው። አርቴታ አርሰናልን እዚህ ያደረሰው አርቴታን የመናገር አቅም የለንም።
ግን የዛሬውን ጨዋታ ብቻ ነጥዬ አንድ ነገር ልንገራችሁ። ምን አይነት ቅያሬን የቀየርከው አርቴታ? ፈርስትሬሽን ውስጥ የድንጋጤ ቅያሬ ማንቸስተር ዩናይትድ ሲያስደነግጥክ የድንጋጤ ቅያሬ 4 ተጫዋች ባንዴ ማለት ነው። ኢዜን ላለፉት ስንት ጨዋታዎች አይን ላፈር ብለው ላይክ አልፈልግም ብለው ስደነብር ለችግር ጊዜ አስገባው። አትሊስት ስሞክሮ እንኳን አልነበረም። ምን አይነት ቅያሬን የቀየርከው? ቡካዮ ሳካን ያለ ተፈጥሮ የቦታው ኑኔ ማዱኬ በዛ ጋር ይህን ችግር ተመልክቻለሁ አርቴታ ላይ። ሁላችንም የእግር ኳስ አፍቃሪያን ከወንበራችን ተነስተን ለካሪክ ማጨብጨብ አለብን። ገና ስራ ጀመረ። የሊጉን አንደኛና ሁለተኛ ቡድን ከሚገርም ብቃት ጋር ነው ያሸነፈው። ካሪክ ትልቅ ቢግ ሪስፔክት የሚገባው ኮች ነው። የትም ላይ ያደርሰው ይችላል ዩናይትድ፣ ላደረገው ነገር ግን ክሬዲት ልንሰጠው ይገባል። ምን አይነት መግነጢሳዊ ጎል ነው ያገባው! የማሸነፊያ ጎል መሆኑን ደግሞ ስታስቡት አንድ እኩል ሆኖ ሁለተኛ ጎል ደግሞ መሆኑን ስታስቡት ጎሉን ይለየዋል። አንግሉን ነው ያናጋው። የሚገርም ዶርጉን እያየን ያለ በካሪክ ስር ማለት ነው። ዩናይትድ ብራያን ሙቤሞን ቆንጆ አፈሳን ያፈሰው ከብሬንትፎርድ ቆንጆ አፈሳ። የሚገርም ተጫዋች እስካሁን ድረስ ማለት ነው። ዩናይትድ ተጫዋች አስፈርሞ አይሳካለትም አይደል? የተሳካለት የሚገርም ተጫዋች። ምን አይነት ተጫዋች ነው እናንተ! አገኘ የጨረሰበት መንገድ ተረጋግቶ ማለት የሚገርም የማሸነፊያ ጎል በኋላ አስገራሚ ዳንስ ብራዚሎች ይታወቃሉ በዚህ ማለት ነው። ማቲያስ ኩኛ ከቦክስ ውጭ 3ኛ ጎል 2 እኩል ሆነክ ኤሚሬትስ ላይ የሊጉ መሪ ላይ የሚገርም ጎል። የእናንተን አላቅም፣ እኔ ግን ጨዋታውን ትኩር ብዬ ነው ያየሁት። የኔ ማን ኦፍ ደ ማች የጨዋታው ኮከብ ሃሪ ማጉዌር። ተጠባቂ ጨዋታ በማንቸስተር ዩናይትድ 3-2 አሸናፊነት ተጠናቋል። ማንቸስተር ዩናይትድ አስገራሚ ዩናይትድ ነው የተመለከትነው። ጨዋታውን እንደተመለከታችሁት ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ተቀበል። ከየጎረቤቱ ይሰማል ጫጫታ። እንዴት ነሽ ማንችዬ የአርስዬ ጌታ? በቃ አንድ የወያለ ደጋፊ ማውራት የለበትም። ልጥፍ ወልደን ልጥፍ ነው በቃ። ቄጡ መገረፍ አለበት። የአርሰናል ደጋፊ ጫው ከኛ ጋር እንደዚህ አይነት ቀልድ የለም። በአርሰናሎች የአእምሮ ጥንካሬ ላይ ትልቅ ጥያቄ አለኝ። ይህንን የተናገረው ፓትሪክ ቬራ ነው። ከደቂቃዎች በፊት በተጠናቀቀው የአርሰናልና የማንቸስተር ዩናይትድ ጨዋታ መጨረሻ ላይ ፓትሪክ ቬራ አስገራሚ የሚባል ሀሳቡን ሰጥቷል። በዚህ ሀሳቡ ምንድነው የተናገረው? በአርሰናሎች የአእምሮ ጥንካሬ ላይ ትልቅ ጥያቄ አለኝ። በእርግጥ አሁንም ሊጉን በ4 ነጥብ ልዩነት እየመሩት ይገኛሉ። ነገር ግን በዛሬው ጨዋታ ትልቅ የሚባል የክሪኤቲቪቲ ችግር ታይቶባቸዋል። ሳካም ሆነ ትሮሳርድ ኳሶችን እና እድሎችን ሲፈጥሩ አልነበሩም። በአጠቃላይ ቡድኑ በፈጠራው ረገድ እጅግ በጣም ደካማ ነበር። ታዲያ በእንደዚህ አይነት ጨዋታ ውስጥ ክለቡን የሚያነቃቃ ተጫዋቾችን የሚያነቃቃ መሪ የሆነ ተጫዋች ያስፈልጋል። ነገር ግን ያ ተጫዋች በቡድን ውስጥ ዛሬ አልነበረም። ከዚህም በኋላ አርሰናሎች ጨዋታዎችን ወደ ማሸነፍ ለመመለስ ትልቅ የሆነ የአእምሮ ጥንካሬ ያስፈልጋቸዋል። ያኛው ነገር አላቸው ብዬ ደግሞ እኔ አላስብም ሲል ፓትሪክ ቬራ አስተያየቱን ሰጥቷል። እናንተስ ምን ትላላችሁ? አርሰናሎች አሁንም ዋንጫ የማንሳት እድል አላቸው ወይ? በተለይም ከዛሬው ሽንፈት በኋላ ዋንጫውን የማሳካት እድል አላቸው ወይ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የፓትሪክ ዶርጉን፣ የማቲያስ ኩኛን እንዲሁም ደግሞ በአጠቃላይ የማንቸስተር ዩናይትድን ፐርፎርማንስ እንዴት አያችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደዚህ አይነት ምርጥና ድንቅ እግር ኳስ ቪዲዮችን በየቀኑ በየሰዓቱ ወደ እናንተ ስለማደርስ ይህንን ፔጅ ፎሎ ማድረግ እንዳረሱ